መናገር የማይችሉ ነው በ6 ቀን አንደበታቸው ሲናገር አይቻልም ተቀደሰ ዘይቱ እስካሁን 36 ዓመት አልቆመም የሌላ እምነት ተከታዮችም ሄደው በሰልፍ ነው የሚቀበሉ ቅዱሳት ስዕላት በረከት አልተጠቀምም ከኃይላቸው አልተጠቀምም ከበረከታቸው አልተጠቀምም ራቁቱን እንደቀረሰው ሊሆን ነው ጥንታውያኑ አባቶች በተሻላቸው መጠን ጻፉልኝ በጣም ክብር አለ ኢትዮጵያ በስነ ጽሁፍ ሀብት የታደለች ነው ብዙ ማስተማርና መናገር አልወድም በተፈጥሮ ግዴታ ሆኖብኝ ነው ሞርዳስ የሚለኝ ሲጽፍ ነው በጣም የሚገርመው እችን ስዕል ያየኋት አላስታውስም ረጅም ጊዜ ነው ወደ ግብጽ ለአንድ ወር ቆይቼ ነበር አገልግሎት እኔና ዘማሪ ገብረ ዮሐንስ ሄደን ነበር ቆይቷል የሆነ አመቱ ባላቅም አይሳይስ ብዙ ኢትዮጵያውያንን በሊቢያ እንትን ያለበት አመት ነው እና ፖርሳይድ ሄድኩኝ በጣም ተደነኩኝ ነው በማየው ባየሁት አይን ምስክር ነኝ ሌላው እንዲነግረኝ አልፈልግም አይኔ ያያየው ብዙዎች ይዘምራሉ በስዕሏ ፊት አስተማርኩ ሄጄ ምን አልኩኝ ከዛ ጊዜ በኋላ ይዤ መጣሁ እኔ በቃ አንድ ነው የሚሰጡት ግን አስተማሪ ነኝና እግዚአብሔር ፈቃድ ሆኖ ይመስለኛል ብዙዎች ብዙ አገኛለሁና ሼር አረጋለሁ ቤተሰብ አመመኝ ሲል ሳምበዲ አመመኝ ሲል በጣም ብዙ እንደውም አሁን አባቤሜን እዛ ያሉት ጋራ ጥሩ ወዳጄ ናቸው እና ሰጥቻቸው ከቅድስት ድንግል ማርያም ወስ ተቀብተው ጠጥተው የተፈወሱት በብዙ መቶዎች ይቆጠራሉ እኔ ራሴ ቆጥሬ መመዝገብ አልችልም ወይ ሰው ቀጥሬ መዝግቡ ካላልኩ በስተቀር በጣም ቢዮንድ የሆኑ ሚራክልስ ዊትነስ ነኝ ሰው እንዲነግረኝ አልፈልግም ከካንሰር ከኩላሊት ከእጢ የሰጠኋቸው ነው ከእንግዲያችን ጠብያ በኋላ እነሱ ራሳቸው በዩቲዩብ ምስክርነት እንስጥ ብለው በጣም ጨቅጭቀውኝ የተሰጡን ብዙ አሉ የሕክምና ማስረጃ ይዘው መጥተው ምናምን ብለው ስፍር ቁጥር የለውም እኔ ስለሚበዛ አሁን ይሄኔ ስንፍና ነው ሌላ ሰው ቢሆን በብዙ መድበው እንትን ይለው ነበር ዩቲዩብ ብቻ ዝም ብሎ ይሰራበት ነበር ሚራክሉ ብቻ ዩቲዩብ አመታት ይሰራ ነበር ነው ያው ብዙ ውስጥ ነገር ውስጥ ስላለው ይሄን ኦርጋናይዝ ማድረግ አልችልም እና እግዚአብሔር ፈቅዶ የመቤታችን ምልጃ ረድቶን በርካታ መምጣት ጀመረ ወደኔ እዛም ብትሄጂ አንድ ነው የሚሰጠው ምን እግዚአብሔር ፈቃድ ሆኖ 10 ምንም ሲሰጥ በኋላ አመረኖ ኪዳነ ምህረት አስታውሳለሁ መጋቢት 24 ላይ ትልቅ ጉባኤ ነበርና ለመጀመሪያ ጊዜ ከፖርሳይድ 10 ተልኮልኝ ከወዛ 5 አምጥቼ ብፁዕ አቡነ ሰላማ በረከታቸው ይደርብን በነበሩበት ባርከው ለህዝቡ ተሰጥቷልና ከዛ በኋላ ግን ከጠበል ጋራ ኦሬዲ ያቺ ትንሽ ስለሆነች ከጠበል ጋራ የተደባለቀ ቢያንስ ኢትዮጵያ ብቻ ከ150,000 በላይ ዲስትሪቢዩት አድርገናል ኦልሞስት 200,000 ሊሆን ይችላል ብዙ ነው በጣም ብዙ ነው 10 አብያተ ክርስቲያን ትልቅ ገዳማት ገነተ ጽጌ ቅዱስ ጊዮርጊስ እንጦጦ ሐመረኖ ሰዓሊተ ምህረት ምስራቅ ፀሐይ ቀበና መድኃኔዓለም ጃቲ ኪዳነ ምህረት ብዙ ቃልቲ ቁስቋም አልፎ ተርፎ ሰሜን አሜሪካ ቨርጂኒያ አርሴማ ቨርጂኒያ ቁስቋም አሁን ዳላስ ቴክሳስ በቃ ፕሮግራም መደረግ ጀመረ የስዕሏ መርሃ ግብር ኢቭን አባቤሜን እዛ ፖርሳይድ የሚያገለግሉትን አባት እኔ ጀመርኩት ኢንቫይት አድርገዋቸው እሳቸው ባለፈው ተገኙ በጣም የሚያስደስትና ቢያንስ ብዙ በጣም ከመብዛቱ የተነሳ ባክላክልኝ ይሉኛል እኔም በእንግሊዘኛ እየጻፍኩኝ ይልክላቸዋለሁ ወደፊት እንዲታተም ነው ብዙዎች ናቸው እና እሳቸውም ሄዱ በተለይ ዳላስ ቴክሳስ ዶክተር አንዱዓለም ምስክር ነው ብዙ ኦቲስቲክ ህፃናት መናገር የማይችሉ ነው በ6 ቀን አንደበታቸው ሲናገር አይቻልም ተቀደሰ ዘይቷ እና እስካሁን 36 ዓመት አልቆመም የሌላ እምነት ተከታዮችም ሄደው በሰልፍ ነው የሚቀበሉት እዛ በሰልፍ ነው የሚቀበሉትና ያ በረከት እንደውም ተከትሎ የመጣ ነው ያልኩት እና እዚህ ወደ 200,000 በላይ በነፃ ዱምቡሎ ሳንቲም አይደል ያለፈው ወደ 20,000 ምናምን ነው አጠቃላይ ማለቴ ነው በ10ም ውስጥ ሰዓሊተ ምህረት ብዙ ነው ወደ 50,000 ነበር ቦትል ራሳችን ገዝተን
ደስ ይላል። የታመመ ሰው በቅድስት ድንግል ማርያም አማላጅነት ተፈውሶ እጢው ወጥቶለት ከካንሰር ድኖ ከኩላሊት ድኖ መስራት የማይችሉ ድሆች እጃቸው እንደገና ሰርቶ አይናቸው በርቶ ደስ ብሏቸው ማህፀናቸው መውለድ ያልቻለ ወልደው በቃ ቴክስት ሲልኩ ሳይ በቃ ደስ ይለኛል። በጣም ብዙዎች ናቸው። ስፍር ቁጥር የላቸው። እኔ በእውነት ራሱ ልጽፈው ብል መጽሐፍ የሚወጣ ነበረ። ጊዜው ሁኔታ አልቻልኩምና የሚላከው ቴክስት በጣም ብዙ ስለሆነ በቃ እኔ ለመድኩኝ መሰለኝ እንደ አይነትና እገረማለሁ። እኔ ብቻ አምላኬን ማመስገኛ ምክንያት ሆኖኛል። ምንድነው ግን አሁን ያለው የተቀደሱ ዘይት እስካሁን ድረስ ከቅድስት ድንግል ማርያም የዝምታ ስብከቷ ነው እላለሁ። መዓዛዋ የተለየች ናትና አንድ ሰው ፖርት ሳይድ ሲሄድ እዛ ያሉት አባት ያን የተቀደሰው ወዟን ይሰጣሉ። ማለት በዚህች አይነት ነው የሚሰጡት። ፖርት ሳይድ የተቀደሰ ወዟን ዋይት ነው፣ ከለርለስ ናት። ሞልቶ አንድ ይሰጣሉ። የአናባቤሜን ማለት ነው። አንቺን ብትሄጂ አንድ ይደርስሻል ማለት ነው። እንግዲህ ከዋጋ ጠባ አድርገሽ ሰዎች ይጠጡታል፣ ህመምተኞች ይቀባቡታል እና እስካሁን ያለ እና ብቻ እኔ ከሁሉም የምደመምበት የፖርት ሳይድ መዓዛው ነው። አስታውሳለሁ አንድ ቀን ቤተሰቦቼ አክስቶቼ ምናምን ቤት ይመጣሉ። በርከትከት ብለው ነው የመጡት ሊጠይቁኝና መጨረሻ ላይ በጣም ከሚያስደንቀኝ ነው አፍንጫዋ ማሽተት የማትችል አሁንም ልታደምጠው ትችላለች መርሃ ግብሩ ማለት የቤተሰብ ሚስት ብቻ እንደዚህ ሚስት እና አፍንጫዋ ሰው ልጅ ለካ ችግር ብዙ ነው። ግማሹ ለካ አፍንጫው መርፌው እንትን ይላል ለማሽተት እና በጣም የምትሰቃይ ናት። አሽተታ አታውቅም። ሽታ አይለይም እና መጀመሪያ ፖርት ሳይድ መታ ቤት አንተማ አጣጣፋ ምግብ እባክህ እንትን ብሎ ስትቀበው መጀመሪያ አፍንጫዋ ተከፈተ። እዛው በጣም እንደዚህ አይነት ሚራኪውለስ ወይዘሮ አበባ ለምሳሌ 3 ነግሬሽ ይበቃል። ይሄ ያው እግዚአብሔር ምስክር አድርጌ ነው የምናገርሽ። ወይ ለሚዲያ ፍጆታ አይደለም ኦርም ለመባል አይደለም፣ እውነትና እውነት ስለሆነ ነው። ወይዘሮ አበባ አሁን ታደምጥ ይሆናል ይሄን መርሃ ግብር። አብራት ግብጽ የተጓዘች ናት በቀርሜሎስ አስጎብኝ ድርጅት። እሷ ድርጅቷን ልትጎበኝ ስትል ትልቅ የሆነ ጭንቅላቷ ላይ የሆነ ጣውላ ወድቆ ወደቀች። ሰርጀሪ ተደረገች። አይኗ ትዊንክል አያረግም ሴሉ ዳሜጅ ሆኗል። ሪፔር ለማድረግ 2-3 ዓመት ሊፈጅ ይችላል። ስታክ አድርጎ እንትን ያለ ነው እና ኤሊቬተር ላይ ተገናኘን። ገና ፖርት ሳይድ አልሄድንም። መጀመሪያ 2ኛ 3ኛ ቀን ነው እና እባክህ ዶክተር የፖርት ሳይድ የተቀደሰ ዘይቷን ፈልጋለሁ፣ አይኔ እኮ እንደዚህ ነው አለችኝና ሰጠኋት። አይኗን ገባች። ወደ ሌላ ገዳም ይመስለኛል ወደ ሚናስ ይሆን እንደዚህ ልንሄድ ስንል ባስ ውስጥ ልላለች። እንግዲህ አስቢ 2-3 ዓመት የሚፈጀው ነገር እዛው ትዊንክል አደረገ አይኗ። እዛው ባስ ውስጥ ብዙ ሰዎች ሄደዋል። ቆማ ምስክርነት ሰጠች፣ አይኔ የተንቀሳቀሰ ብለ። እንዲህ አይነት ብዙ ሰምቻለሁ። ብዙ ይሄን ወደ ማውጣቱ ይከብዳል። ከብዛቱ አንፃር ነው በጣም የምትቸገረው፣ ብዛቱ ነው። ወይ ሌላ ሰው ምን ነው ሃንድል የሚያደርገው ሰው ይሄ ነገር ባገኘና አላለው። ሰሜን አሜሪካ በጣም የሚገርም ነው። ወይዘሮ ሀና አይኗ 7 ዓመት ከ7 ወር በአርቲፊሻል እንባ ነበር የምትኖረው። አይንም ለካ እንባ ከሌለ ያው ሁሌ ቅቤ እንደተቀባሽ ነው። ሁሌ አይኗ ላይ እንባ ነው እና የቅድስት ድንግል ማርያም ወርሃዊ መታሰቢያ ማህበር ተገኝቼ አይኗ እንደዚህ ያሉ በነጋታው አይና ሪዞ አደረ። ስትሄድ ለቼካፕ የለም፣ ቅጽበታዊ ነው አንዳንዱና ከአይምሮ በላይ የሆኑ ነገሮች ሰምቻለሁ፣ አይቻለሁ። ለኔ አይደንቀኝም እንደማለት ነው። እና ምንድነው ቅዱሳት ስዕላት በረከት አልተጠቀምንም፣ ከኃይላቸው አልተጠቀምንም፣ ከበረከታቸው አልተጠቀምንም እና ራቁቱን እንደቀረሰው ሊሆን ነውና ሞንትሪያል አይቬሮን፣ ስዕለ ማርያም፣ ሃዋይ፣ የፖርት ሳይድ ደግሞ ጥንት ኢትዮጵያ የነበሩ ምነስልኪ ድንግል ከመታሁዝ ያፈዘ ሰማይኩ በጽዴንያ ታምረኪ ጽሁፈ በኢትዮጵያ ሪኩ ትሩፈ ያላቸው እነዚህ ነገሮች ሁሉ በዚህ መጽሐፍ ላይ ተካተዋል ማለት ነው። በአቅሜ አካትቻለሁ እና ይህን ሁሉ ብንተነትን ያው ጊዜ ስለማይበቃ ቢያንስ በዚህ ላይ ከተወያየን በሌላ መርሃ ግብር ደግሞ ሌሎቹንም በስፋት እናነሳቸዋለን የሚል እምነት አለኝ። በዚህ አጋጣሚ እንግዲህ እነዚህን ሁለቱን ስዕላቶችሽ ደግሞ እቺ የጥቁር እመቤት ሉቃስ ከሳላቸው ስዕላት ውስጥ ነው። ዛሬ አናነሳትም፣ ለምን ራሱን ችሎ የሚነሳ ነው። አቃቢተ ሆወትን ደግሞ ሁለቱ በመጽሐፉ ሲመረቅ ሁለቱ ስዕላት አትመናቸው ነበረ
ለመጡት እንግዶቻችን እንድንሰጣቸው ማለት ነው። ከዚያ ውስጥ እንግዲህ ሁለቱን ያው አበርክቼልሻለሁ ማለት ነው። አንዳንዴ ማየት ጥሩ ነው። አለማየትን ያህል መጥፎ ነገር የለም። ጥብብ ያደርጋል እና ስፋ አእምሮ እንዲኖርሽ ማየት በጣም ጥሩ ነው። የተጓዝኩባቸው ብዙ ሀገራት አሉ፣ በጣም ብዙ ዓለማት ሀገራት አሉ። እዛ ያየኋቸው ነገሮች ይገርሙኛል። አገሬንም ዞር ያለው ጥቂት ነው እንጂ የምትቀረኝ ኢትዮጵያ ብዙውን አውቀዋለሁ ከጫፍ እስከ ጫፍ። ውጩንም በተመሳሳይ መልኩ እና ብዙ ምንሰራቸው ምንጽፋቸው ነገሮች ያሉ ግን ይመስለኛል ገና አልተነካም። የጥንታውያኑ አባቶች በተሻላቸው መጠን ጻፉልን። በጣም ክብር አለኝ። ኢትዮጵያ በስነ ጽሁፍ ሀብት የታደለች ናት። እንኳን አልፎ አውሮፓው ሚዚየም ሁሉ ሺዎች ብራናዎች አሏት ናት እና ያን ሌጋሲ ማስቀጠል አለብን፣ ብዙ መጻፍ አለብን የሚል እምነት አለኝ። ገና ብዙ የሚተረጎሙ ስራዎች አሉ፣ ብዙ የሚጻፉ ጽሁፎች አሉና ትንሽ የእንቅልፍ ሰዓት መቀነስ ነው ያለብን። እስከ ምጽአት እንተኛለን ነው ጌታ እስኪመጣ ድረስ በመቃብር እንተኛለን። ምን ስራበት አሰራበታለሁ ያሳ ሰፊ ማንቀላፊያ ጊዜ ካለን አሁን ትንሽ ቀነስ ማድረግ ያንቀላፋውም ያላንቀላፋውም ሁሉም ያው መሄዱ ስለማይቀር ቢያንስ እቺ አይኔ የሰጠኝ የዛሬውን ብርሃን እንዳይና እንድጠቀምባት እንጂ ዝም ብዬ ቲክቶክ ስክሮል እያረኩኝ አይኔን እንድገልበት አይደለም። ብዙ ምስጢር እንዳይበት ብዙ ነገር እንዳይ እና አይን መጠቀም በተሰጠኝ ጊዜ ሳይፈዝ ሳይደነዝዝ ሁሉም ነገር የወጣትነት ስራችን እድሜያችን ብዙ ስራዎች እንሰራበት ይመስለኛል። በኔ እይታ ነው። ጊዜ ይባረካል። ትንሽ የጊዜ ኮንሰፕት ራሱን ችሎ የሚወራበት ቢሆንም ሰው አብዛኛውን ጊዜ ከእግዚአብሔር የሚጠይቀው ጥያቄ ገንዘቤን ባርከው ነው ግን ጊዜን ባርከው ብለሽ ትንሽ በርከክ ብለሽ አምብል ሆነሽ ተደፍተሽ መጸለይ ያለብሽ። አንዳንዴ ጭንቅንቅ ባለሽ ሰዓት ራሱ ጊዜው እንዳትረፈርፍልሽ ያቺ ሞመንት ላይ ምሽማረክ ጥሩ ነው። በጣም ይሆናል አይደለ ነገሮች እንዲደብረምት ጌታዬ ፋታ ስጠኝ ጊዜውን አብዛው አትረፍርፈው ካልሽ እንትን ሲል ታየዋለሽ። ታይሙ እኔ እንጂ መቆም የሚሄድ ነገር ይታይበታል። ስለዚህ ጊዜሽን ባርክልኝ ተኝተሽ ቢሆን ጊዜን ባርከው ብለሽ ግን ብዙ ስራ ቢሰራ መልካም ነው እላለሁ። ብዙ አሁንም በጣም ያሳልኩት ስዕል አለ። እኔ ሁለት አይነት ስዕል ነው ያለኝ ታውቂያለሽ። የጸሎት ቤቱ መንፈሳዊያት ስዕላት ብቻ ናቸው። ይሄ ሳሎኑን ግን በተቻለኝ አቅም ብዙ ስዕላት የአንድሮሜዳ አለ። ሁለተኛ የሙሴን አብርሃምን አንድ ላይ አድርጌ ያሳልኩት ሰዓሊ ራሴ ስላለኝ በጣም የዊዝደም ስዕሎች እወዳለሁ። እኔ ያው የቁጥር መምህር አይደለም የቀመረ ፊደል መምህር እንደመሆኔ 400 ተማሪዎች አስተምራለሁ ከኦንላይን። ብዙ ተማሪዎች ነው ያሉ በመላው ዓለም የሚማሩ ትልልቅ ሰዎች። ስለዚህ ያን ዕውቀት አብርሃም 6 ወር ነው እግዚአብሔር መልአክ ያስተማረው ኩፋሌ ላይ። ያን 6 ወር ያስተማረውን ትምህርት ስለምናቀው ያን በስዕል ደረጃ ሳየው አንድ። ሁለተኛው አዳም ኤዶም ገነት እያለ ያሳልኩት ደግሞ አንድ ስዕል አለ። ራዚኤል መጥቶ መጀመሪያውን መጽሐፍ ሲያስተምረው ምን እንዳስተማረው በስዕል መልኩ ዛፍ ስር ዕፀ ሕይወት ስር ተቀምጦ ያሳልኩታል። አሁን ደግሞ ሄኖክን በ3 ክራውን አስዬ ያው መተሽ ታይዋለሽ። ኤዶም ገነት ውስጥ ያያቸው 14 አበባዎችን ጨምሬ 7 ተራራዎች ጨምሬ 4ቱን ሊቃነ ከዋክብት ፀሐይ ጨረቃን ጨምሬ ያያቸውን ህቡ ስሞች ጨምሬ 12ቱ ነፋሳት በሙሉ በእሱ ላይ ከልቡ ደግሞ ይሄ መጽሐፉ ከላይ የተሰጠውን ጸጋውን ሲያወጣው እነዚህ ነገሮችን ተጨመረ ትልቅ ስላለኝ የኔ ችግር አይኔ ስልቹ መሆኑ ነው። ለዚህ ነው ትግስት የለኝም። ባዶ ግድግዳ ማየት አልችልም። በጣም ወይ አይኔን መጨፈን ወይ ሌላ ነገር ማንበብ ካልቻልኩ ልሙጥ ነገር ስለማልችል ምንም ቢሆን ምን በቃ ማያቸው ስዕላት ስላሉኝ ትንሽ ለመጽናኛ አስዬ ያው እንትን አለ። ከዛ ደግሞ የጸሎት ክፍል ሰዎች እንደየቤታቸው ልኬት ሊኖር ይችላል። የመገናኛ ድንኳን የሌለ አንቺና እግዚአብሔር የምትገናኝበት አንድ ነገር ሊኖርሽ ይገባል። ቤትሽ ላይ ክፍል እንኳን ባይኖርሽ በመጋረጃ ጋርሽ የጸሎት ቦታ የተቀደሰ ቦታ የሱባኤ ቦታ ሊኖርሽ ይገባል የሚል እምነት አለኝ። እና የተቀደሳት ስዕላት ደግሞ ያው ጸጥታ ስፈልግ፣ ዝምታ ስፈልግ፣ ምስጋና ስፈልግ፣ አልፎ ተርፎም ዝም ብዬ መተኛትም ስፈልግ ነው። ያቺ ጸሎት ክፍል ደግሞ ያው በብዙ ቅዱሳት ስዕላት የተመላሽ ናት። እያንዳንዱ
እነዛ ቤት ያሉት ቅዱሳት ስዕላት የራሳቸው ታሪክ አላቸው። የቤት እንዴት ታሪክ አለ የራሴ ስላሉኝ ያንዳንዱ በጣም መወዳቸውና ከሁሉም ደግሞ ከቤቴ ክፍሎች ሰላም የሚሰማኝ የጸሎት ክፍሌ ነው። በጣም ሌላ እንትን ነው የሚሰማኝ ስገባ። ምንድነው ይሄ ሁላችንም ማድረግ የምንችለው ነገር ነው። ምንም ከባድ ነገር አይደለም ብዬ አምናለሁ። እውነት ለመናገር እኔ ብዙ ማስተማርና መናገር አልወድም በተፈጥሮ ግዴታ ሆኖብኝ ነው። ሞር ደስ የሚለኝ ስጽፍ ነው። በጣም የምደሰተው የድርሰቱ ህይወቴን እወደዋለሁ። በቃ እዛው ስደበቅ ሌላ ዓለም ነው ለኔ። ግን ያለኝን ሰዓት አጣብቤ ደግሞ በሌላ ርዕሰ ጉዳይ ላይ አንድ ቀን እንደምናወራ እምነት አለኝ።